ስለ መጽሐፍ ቅዱስ እኔ ጋር ማውራት ትችላላችሁ። እኔ መጽሐፍ ቅዱስ ነው መጠየቅ ትችላላችሁ። ችሽ እኔ ልጠይቅህ? ጠይቅኝ ትችላለሽ። ኢየሱስ የረገማት ዕፀ በለስ አለ። ያው አብዛኛው ጊዜ ተጠይቋል። ግን የዛሬ ጥያቄ አምላክ ከሆነ ያቺ ዛፍ ያው እንግዲህ ወቅቱ አይደለም እንግዲህ ወቅት ታውቃለህ፣ የራሱ የሆነ ሁሉም የሚያፈራበት ወቅት አለ። ያን ወቅት እንኳን አይደለም ገበሬ ቅርና ዝንጀሮ ምናምን ጦጣ ምናምን ታውቃለህ። እኔ የገጠር ልጅ ነኝ፣ ወራቱን ያውቃሉ። ይገርምሃል። እሺ ኢየሱስ ያንን ወራት አላወቀም። እሺ ችግር የለው ሄደ። እዛ ቦታ ላይ እንደሌለ ካወቀ ያችን ዕፀ በለስ ከመርገም ይልቅ ፈጣሪ ከሆነ እዛ ቦታ ላይ ያችን ዕፀ በለስ እንዲኖራት አድርጎ እሱም በልቶ ጓደኞቹንም ለምን እንዲበሉ ያላደረገ በቀላሉ ከመርገምና ጭራሽ ሌላም ሰው እንዳይጠቀም ከማድረግ ይልቅ። እርግማን ምንድን ነው? እርግማን ነው እኮ። እርግማን ሲባል ምን ማለት ነው? መጥፎ ነገር እንዲደርስ ማድረግ መጥፎነትን ነው አይደል? አዎ። የተረገመ ተክል አለ የለም? የተረገመ ተክል አላውቅም። የተረገመ እንዳለ እባብ የተረገመ ነው የሚል ነው የማውቀው። ዘፍጥረት ላይ ከምድር አራዊቶች ሁሉ የተረገመ የሚል እሱ ነው የማውቀው። ተክል የለም። በአንቺ ነው የምጠይቅሽ። አሁን እንደ ተክል እንደ ዛፍ ጥሩ የሆነ ዛፍና መጥፎ የሆነ ዛፍ አለ የለም? አለ። ቴንክ ዩ። ስለዚህ ምንድነው ችግሩ? ኢየሱስ ክርስቶስ ረገማትና ዛፏ ችግሩ ምንድነው? አምላክ ሆነ የሚለውን ጥያቄ አልቀበለውም። አምላክ ሆነ የሚለውን ጥያቄ አልቀበለውም። እኔ ለምን መሰለሽ አምላክ ነው ብዬ ስለማላምን ክርስቲያኖች ወርከም ምን መልስ ሊሆን ነው ብዬ ነው እንጂ እንደዛ ማከራ ችግር የለውም። አይ መርገም ከሆነ ችግሩ ብዬ ነው ስለሚያስቡ አምላክ ነው ብለው ስለሚያስቡ በአምላክነቱ ላይ ነው እኔ ጥያቄ። አምላክ ከሆነ ከመርገም ይልቅ ያን ነገር አንደኛ ወራቱ አይደለም ነው የሚለው። ስለዚህ ወራቱ ካልሆነ እሷ ማብቀል የለባትም። ስለዚህ ወራቱ ካልሆነ እሱ ግን ያለ ወራት ፈጣሪ ስለሆነ ያችን ዕፀ በለስ እንዲኖር አድርጎ ራሱን በልቶ ተርቦ ስለነበረ ራሱን በልቶ ከሱ ጋር የነበሩትን አብልቶ ጠግቦ መሄድ ይችል ነበረ። እኔ አምላክነቱ ላይ ከሆነ እየጠየቅሽ ያለሽው እኔ ጋር በመርገምና በእርግማን ዙሪያ ከሆነ ግን በጣም ቀላል ነው። በቀላሉ የሚፈታ ነገር ነው። እንደው ወደ ራስሽ እንትን ባደርገው በቀላሉ ተረጃው። ኢየሱስ ክርስቶስ አምላክ ስለነበረ በአምላክነቱ ላይ ነው። በእውቅና ምንድነው አምላክነቱን የሚገልጽ ተግባር እኮ አይደለም ይሄ። ታዲያ አሁን ሰው ይመጣና በስጋው ነው እንደዛ ያለው ተባለ። እነሱ እንደሚሉት አምላክ ከሆነ ነው እነሱ እንደሚሉት አምላክ ነው ብለው ስለሚያምኑ በእነሱ እንሂድና ጥያቄ ከመርገምና ያችን እንትን ጭራሽ ሌላም ሰው እንዳይጠቀም ከማድረግ ይልቅ አንደኛው ወራቱ አይደለም ገባ። ግን እሱ ፈጣሪ ስለሆነ ያለ ወራቱም ራሱ ያን ነገር እዛው አብቅሎ ምናምን እዛው ፊት ለፊታቸው ምናምን ራሱን በልቶ እነሱን ማብልቶ ያቺም ዛፍ ሳትደርቅ ለወደፊት ተጠቀም ሆነ። የተራበው እኮ በስጋው እንጂ በአምላክነቱ አይደለም። ራሱ ኢየሱስ ሲራብ በስጋት ነው ሲራብ። አዎ ይራባል። ታዲያ ምንድነው የሚራበው? መንፈስ ይራባል። መንፈስም ይራባል፣ ይጠማል። ምግብ የሚያስፈልገው ስጋ ሲራብ ነው እንጂ የመንፈስ መራብ በስጋ እንትን አይልም። በስጋ ጥጋብ አይልም። በስጋው ምናምን የሚባል ነገር የለም። ኖ ረሃብ በስጋ ነው። የተራበው በስጋው እንጂ በመንፈሱ አይደለም። በመንፈስም ጠንካራ ነበር። ከሞተ በኋላ ሬሳ ከሆነ በኋላ መራብ ነበረበት። ገባ። አንድ ሰው ነፍስ ከሌለው ሊራብ አይችልም። ሁለቱ ነገሮች አንድ ጋር ሲሆኑ ነው። አይ እሱ ሊገናኝ አይችልማ። ስለዚህ በመንፈስ ነው የሚራበው ሰው። ይብራብህ በቃ ተው። ለምን ይበራብኛል? ለምን እንዴ ምን አገናኘው? የመንፈስ መራብና የስጋ መራብ ምን አገናኘው ነው? ነፍስ ከሌለው ሊራብ አይችልም። ስጋውን ብቻውን ሊራብ አይችልም። እንደዛ ከሆነ አንድ ሰው ከሞተ ሬሳ ከሆነ በኋላ ሊራብ ሊታወቀው አይችልም። እንደ ተራበ ሊታወቀው አይችልም። ነፍስ ሊኖረው ይገባል እኮ ሊኖረው ይገባል አውቃለሁ። ግን የተራበው በስጋ ነው። የተራበው ምግብ ያስፈለገው በስጋ ስለለበሰ ነው። ችግር የለም። እንደዛ ከሆነ በስጋው እነሱ ስጋው ሰው አምላክም ነው ስለሚሉ ተዋሃደ ስለሚሉ ተዋሃደ ከተባለ ተቀላቀለ ነው። ስለዚህ
መለኮት በምንድን ነው? ምን አይነት ቅርጽ ነው ያለው? መለኮት ከስጋ ጋር የተዋሃደ መለኮት መለኮትነት ምንድን ነው? እኔ አላውቅም። ይሄ እነሱን ጠይቃቸው። እኔ አላውቅም። እነሱ ለዛ ስለሚሉ ነው ተዋሃደ ይላሉ እኮ። ተዋሃደ ሲል ምንና ምን ነው የተዋሃደው? እዚህ ጋር ስጋ አለ፣ ደም አለ፣ አጥንት አለ፣ መንፈስ አለ። ይሄ እንትን ነው ኢየሱስ ነው። ይሄ መለኮትነት ከኢየሱስ ጋር ከስጋ ጋር ከደም ጋር ከአጥንት ጋር የገጠመው የተዋሃደው ምንድን ነው? ምን አይነት ቅርጽ ያለው ነው? ምንድን ነው መለኮትነት ራሱ ምንድን ነው ማለት? ተዋሃደ ሲባል ምንድን ነው? እኔ አላውቅም። ይሄም ይሄን ጥያቄ ነው ይመልሱልኝ። አሁን መለኮትነት ሲባል ሲጀመር ተዋሃደ የተባለውን መለኮትነት የማያስተናግደው ባህሪ ነው ተዋሃደ እየተባለ ያለው። ገብቶሻል? አሁን መድከም መለኮትነትን አያስተናግድም። መራብ፣ መብላት፣ መጠጣት፣ መሞት መለኮትነትን አያስተናግደውም። ገብቶሻል? ያው ጭራሽ አይገናኝም፣ አያስተናግደውም። ግን መለኮት ተዋሃደ ሲባል ምንድነው የተዋሃደው ነው? ከምን ጋር ነው የተዋሃደው? ከመቻል ጋር ነው የተዋሃደው? ከመቻል ጋር ነው የተዋሃደው እንዳይባል ኢየሱስ አይችልም። ከማወቅ ጋር ነው የተዋሃደው? ከማወቅ ጋር እንዳይባል ኢየሱስ አላቅም ሲል ነበረ። ገብቶሻል? መለኮትነት የሚባለው ሁሉ እኔ አላደርገውም፣ አልችለውም፣ የኔ አይደለም፣ ከኔ አይደለም፣ እንደታዘዝኩ ነው፣ እኔ ሰው ነኝ ያለ እንትን ሲያደርግ ነበር ኢየሱስ ክርስቶስ። የተዋሃደው ምንና ምን ነው? እኔ ግራ አይገባኝ እኮ። እኛም እሱ ነው ግራ አይገባን። አሁን ለምሳሌ አይነጣጠልም፣ አነጣጠልም የሞተው ሰው ነው አምላክ ነው በጠይቃቸው አነጣጠልም ነው የሚሉት። ግን ሌላ ቦታ ላይ ደግሞ ሲነጥሩ ነው የምታየው። የሆነ ተርቧል እንደዛ ተጣምጣው ውስጥ በስጋው ነው ብለው ይሉሃል። ይሄ ራሱ አንድ ውዝግብ ነው፣ አልገባኝም። በስጋው ነው የተራበው፣ የሚራበው በስጋው ነው። ይልቀቀበዋለሁ። ግን እሺ የሞተው ተዋሃደ ሲባል ከምንድን ነው የተዋሃደው ነው? ስጋ ጋር ምንድን ነው ከስጋ ጋር የተዋሃደ መለኮትነት ምንድን ነው? አሁን መለኮትነት ከተባለ የመለኮትነት ባህሪ ነው አይደል? ኢየሱስ ጋር ያደረው ኢየሱስ የተላበሰው አይደል? እንደነሱ እኮ የመለኮትነት ባህሪ ምንድን ነው? መቻል ነው አይደል? ለምሳሌ ሁሉን አዋቂነት፣ መቻል፣ መፍጠር፣ ሁሉን አዋቂነት፣ መፍጠር፣ ገዢ መሆን፣ ከማንንም ፍቃድ አለመጠየቅ፣ ከራስ እንደፈለጉ ያለምንም እንትን በትዕዛዝ ማድረግ ነው አይደል? እንደዛ ሲያደርግ ነበር ኢየሱስ። እንደዛ ሲያደርግ ነበር። ኧረ ምንም አላደረገም። እና ምን ነው የተዋሃዱት? የራሱን ፍቃድ የለውም። ህይወቱ ራሱ የተሰጠው ነው። ቁመቱ ራሱ በእግዚአብሔርና በሰዎች መካከል ሲያድግ ነበረ። ስሙ ራሱ የተሰጠው ነው። ከስም በላይ የሆነ ስም ሰጠው ይላል። በቀኙ ከፍ ከፍ ራሱ ያደረገው የሆነ ሌላ አካል አለ። እያንዳንዱ ነገር የተሰጠው ነው። አንድ የራሱ የሆነ ነገር የለውም። መንፈሱ ራሱ ደካማ ነበረ። ደካማ መንፈስ ነው የነበረው ኢየሱስ ክርስቶስ። በመንፈስም ጠነከረ ካለ ያዘጋጀለት ፈጣሪ ነው። ኢየሱስ በእውቅና ከሆነ አምላክ የምናደርገው እኔ ችግር የለብኝም፣ ልፈርም እችላለሁ። ፊርማን በማሰባሰብ ከሆነ ሰው ገግሞ ኢየሱስ ክርስቶስ አንድ እስራኤላዊ አምላክ ነው ጌታ ነው የሚል ከሆነ ግን ይሄ ራስን ማጣት ነው፣ ራስን መሸወድ ማታለል ነው። በእውነት መጽሐፍ ቅዱስን መነበብ አለበት። በእርግጥ መነበብ አለበት። ዱካም መቀጠል ትችላለህ። ለማንኛውም ዱካም አለ። በቃ አውሩ ይበቃኛል። ላይ ዚናል ካወራው ከበዛ ደግሞ ጥሩ አይደለም። ችግር የለውም። ቀደም ለሰው አልኖርም ስትል አልነበረም? አይ ተቃውሞ ሽሽት ነው እንጂ ለሰውማ አልኖርም። እኔ በቃ ማጋው አንድ ነገር ነው ባጭሩ። እኔ ስለኔ ኃጢአት ስለራሴ ኃጢአት የምጠየቀው እኔ ነኝ እንጂ ሰው አይጠየቀኝም። ሰው እኔ በሰራሁት ወንጀል ሰው አይወቀስልኝም፣ ሰው አይሞትልኝም። ለኔ ስለራሴ ኃጢአት አምላክስ ለምን የሰራሁት እኔ ስለሆነ አምላክስ አምላክ ምን ማለት አምላክ ምን አምላክ ይጠየቀኛል። የሰራሁት ወንጀል የሰራሁት ጥፋት አምላክ ሞታል። አምላክ የሚሞት ከሆነ አምላክ እኔም እሱ ምን ሞት ከሆነ ለምን ይጠይቀኛል? እሱ ሁለታችን እኩል ሙት አይደለም? ለምን ይጠይቀኝ? እሱ የሚሞት ከሆነ እኔም የምሞት ከሆነ ሁለታችንም ሙት እኮ ነው።
አንድ እኩል ነን። ወይ አንድ ባዶ ወይ ሁለት ለባዶ እየመራኝ አይደለም። ተነሳ ኮርሱ ተነሳ። ረገኝ ሌላ አስነሽ እየፈለገ አስነሳው ልትል ነው ታዲያ? ሌላ አስነሽ ፈለገ እኮ አስነሳው። ይሄን እናንተ ገደላችሁት ኢየሱስን አስነሳው አለ እኮ ገለጠው ነው የሚለው። ሁላችንም ነው ይላሉ። ግን መጨረሻ ላይ ኢየሱስ ሲወርድ ምን ይሆናል? ምንም ይሆን ይመስላል? ይሞታል ወይስ ይመለሳል? ይነግሳል ምድር ላይ ይነግሳል። ከዛ በኋላስ? ከዛ በኋላ ስልጣኑ ይቀራል። ስልጣኑ ይቆማል። በቃ ስልጣኑ ፖዝ ይሆናል። እግዚአብሔር ሁሉ በሁሉ ይሆናል። እሱስ ምን ይሆናል ነው? ይገዛል ከኔ ጋር። እኔ ልክ እንደምገዛው ለአምላክ እሱም ይገዛል እኮ። ከዛ በኋላስ ነው ማለት ፍጻሜ ይሆናል። እሱስ ይሞታል አይሞትም? ማን ኢየሱስ ነው? እንዴት ነው? ወዴት ነው የሚሞተው? እና ምን ይሆናል? ይኖራል። በቃ ከህዝብ ከሰው ጋር ይኖራል። ሰው ነው ከሰው ጋር ይኖራል። ሰዎቹ መጨረሻ ላይ ያሉ ሰዎች አይሞቱም ብለህ ነው የምታምነው አንተ? ሰዎች ይነሳሉ። የሞቱ ሁሉ እንዳለ ጥርግርግ ብሎ ይነሳሉ። ለፍርድ የሚቀርበው ለፍርድ ይቀርባል። እንደ መጽሐፉ ነው። ስለዚህ መሬት ላይ የነበሩ ሰዎች ባሉበት እያሉ ነው ሰው የሚነሳው የሞቱት የሚነሱት? ለምን ሙታ ያሉ በህይወት ያሉት ይጠፋሉ፣ ይሞታሉ፣ ምድር ትጠፋለች። ነፃ ከሆነ በኋላ እግዚአብሔር እኮ እንደዛ እኮ የዛን ኢየሱስ ምን ይሆናል ነው እያልኩ ያለው። እሱማ ሰማይ ነው ያለው፣ እዚህ ምድር የለም። ይነግሳል እኮ ይመጣል እኮ ይነግሳል። ነልክስ ዶም ይመጣው ለመሞት አይደለም። ዳግም ሊሞት አይመጣም እኮ። ምን ያደርጋል ነው ማለት ይመለሳል። ባቢ ጥያቄ ማለት አልተገናኝቶም ብሏል ጎጃም። እንጃ እኔ ነኝ ግልጽ ያልሆነልኝ። ግልጽ ነው እኮ ግልጽ ላድርግ። እሺ ግልጽ ላድርግ። ለኢየሱስ ይመጣል አይደል? ይነግሳል። አይ ከዛ ስልጣኑ ያስረክባል። አዎ ከዛ ወዴት ይሄዳል ኢየሱስ? ከተነሱ ሰዎች ፍርድ ፊት ከቀረቡ ሰዎች እዚህ ምድር ላይ ሲርመሰመሱ ክፉ ከሰሩ ሰዎችን ክፎችን በአፉ እስትንፋስ ያጠፋና ደጎች ጋር ራሱ ይገዛል እግዚአብሔር ነው ማለት። አዎ ስለዚህ እነዚህ ደጎች ፍጻሜ እስኪቆም ድረስ አይሞትም። የለም መሞት የለም። ኢየሱስ ከዚህ በኋላ አይሞትም እስከ መጨረሻው። ደጎቹ እነዚህ ደጎች የምትላቸው ደጎቹም አይሞቱም፣ ከሱ ጋር ይኖራሉ፣ እሱም መስለው ይኖራሉ። አይሞቱም። ስለዚህ እነሱ ሞት ሳያዩ ነው ፍጻሜ የሚከሰተው። ለምን እንደ ፍጻሜ ከመሆኑ በፊት ይሞታሉ እንጂ ምድር ጠፋለች እኮ። ምድር ስትጠፋ ኢየሱስ ምን ይሆናል ነው የምልህ እኮ። ታዲያ ሰማይ ላይ ነው ያለው እሱ እዚህ የለም ነው። ምድር ስትጠፋ እሱ ኢየሱስ እዚህ የለም። እንደገና ያደርጋል፣ ይመለሳል። አልተግባባንም። አሁን አገኘው። ቆይ እኮ ይመጣል እኮ ዱካም ይመጣል እኮ ኢየሱስ ይወርዳል አይደል? ምድር ከመምጣቱ በፊት ይኸውልህ፣ ምድር ከመምጣቱ በፊት ምድር ጠፋለች ስለች አፈሩን አይደለም የምልህ ሰው ነው የምልህ። ሰው ይጠፋል። ኢየሱስ ከመምጣቱ በፊት ይሞታል። አዎ እሺ። ከዛን ሙታኖችን ይቀሰቅሳቸዋል። ሲመጣ የሞቱ ሰዎች ይቀሰቅሳል። እሺ በእርግጥ እዚህ ጥያቄ ውስጥ ከባድ ጥያቄ አለ። ግን ልክ ምድር መጥቶ ሙታንን ከቀሰቀሰ በኋላ ለፍርድ የሚቀርበው ለፍርድ ይቀርባል፣ የሚጠፋው ይጠፋል። ከዛ በኋላ ኢየሱስ እዚህ ምድር ላይ ለ1000 ዓመት ይነግሳል። ከ1000 ዓመት በኋላ ኢየሱስ ራሱ ለእግዚአብሔር ይገዛል ወይ ደግሞ ለአምላክ ይገዛል፣ ለፈጣሪ። ኦኬ ከፍጻሜ በኋላ ነው ኢየሱስ የሚወርደው። የሚገዛው የሚወርደው አይደለም። የሚወርደው ከፍጻሜ በኋላ ነው በፊት? ከፍጻሜ በፊት ነው እንጂ እኮ ዱከ ምን እያደረከው ነው? ከፍጻሜ በፊት የሚመጣ ከሆነ ፍጻሜ ሲፈጸም ወዴት ይሄዳል? እሺ ባቢ ጥያቄን መመለስ አልቻልኩም። ለምን መሰለህ? አንተ አሁን የፈለከው ነገር በደንብ አልገባኝም። ይሁን እንዴት እንደሆነ አላውቅም። ምናልባት ምንድነው የምፈልገው? እኔ ጥያቄ እየጠየቅኩህ እኮ ነው። ኢየሱስ የሚመጣው ከፍጻሜ በፊት ነው አይደል? ባቢ የገብቶኛል እኮ ምንድነው መሰለህ? አንተ የፈለከው መልስ እኔ ላገኝ አልቻልኩም ነው የምልህ። ለምን? እኔ እንጃ። ጥያቄ እኮ ነው የምጠይቀው። ሁለት ፍጻሜዎች አሉ እያልከኝ እኮ ነው በዚህ አካሄድ። እስቲ ግልጽ አድርግልኝ።
ኢየሱስ ክርስቶስ ወደ ምድር የሚመጣው ከፍጻሜ በፊት ነው አይደል? ከምን ፍጻሜ በፊት? የዓለም ፍጻሜ ነው። የዓለም ፍጻሜ ሳይሆን ከኃጢአት ፍጻሜ የኃጢአት ፍጻሜ ሲሆን ነው የሚመጣው። ማለት ክፉ ውጅ የምን ኃጢአት ፍጻሜ ነው? ምድር ስትደረግ ኃጢአትማ እሱ ነው የሚያጠፋው አልከኝ እኮ እንዴ። በአፉ እስትንፋስ ያጠፋቸዋል የምትለው እኮ ኃጢአተኞቹን እኮ ነው። ስለዚህ ከኃጢአት ፍጻሜ በፊት አይደለም በኋላ አይደለም እንትን የሚያደርገው። ኃጢአትማ ከወረደ በኋላም ይፈጸማል። ስለዚህ ኃጢአተኞችን ለማጥፋት አይደለም የሚመጣው። በእሺ ጥያቄው ውስጥ ከበድ ያለ ጥያቄ አለ ብያለሁ። እዛ ውስጥ የሚከብድ ነገር ስላለ እለፈው። ምንም አላልፈውም። በነገርህ ላይ ቀላሉ ጥያቄ ምንድነው? ስልጣኑ ለአንዱ እግዚአብሔር ያስረክባል ሲባል ይሞታል ማለት ነው። ሌላ ምንም እንትን የለውም። አንተ ግን ምንድነው ያደረግከው? ከነዚህ ከደጋግ ሰዎች ጋር ተማ ለእግዚአብሔር ይገዛል አልከኝ። ለእግዚአብሔር መገዛት ማለት ይከንፋል ነው፣ ይሞታል ኢየሱስ። በእውነት ስልጣንን ማስረከብ ማለት እንትን ማለት መሞት ነው። ስልጣኑ ካስረከበ በኋላ ከደጋግ ሰዎችን ሲመራ ቆይቶ ወዴት ይሄዳል ብዬ ስጠይቅህ አንተ ሰማይ ላይ ያለው አልከኝ። መቼ ተመለሰ ወደ ሰማይ? መቼ ነው የተመለሰው? የዛሬ 2000 ዓመት ነው። አይ እኮ ይወርዳል እኮ ድጋሚ ሲወርድ የሆነ ነገር እዚህ ውስጥ ድጋሚ ይወርዳል። ኢየሱስ ድጋሚ ይወርዳል። ኃጢአተኞቹን በአፉ እስትንፋስ ያጠፋል አልከኝ አይደል? ከዛ ከደጋግ ሰዎች ጋር ለእግዚአብሔር ሕግ ለአንዱ እግዚአብሔር ይገዛል አልከኝ አይደል? ለማንኛውም ስልጣኑን ያስረክባል ማለት ይሞታል ነው። ከዛ በኋላ ሲባል ይሞታል። ከዛ በኋላ ነው ፍጻሜ የሚፈጸመው አይደል? አዎ እሱ ይሞታል፣ ሌሎችንም ይሞታሉ። ከዛ እግዚአብሔር የፈለገውን ያደርጋል። ግልጽ ብታደርገው እዚህ ውስጥ አሁን የምታወራው ነገር ውስጥ ምርጥ ነገር አለ። እሺ ለማንኛውም ያለውን ነገር እስቲ ግልጽ ነው። ስልጣኑን ያስረክባል ማለት ይሞታል ማለት ነው። ሌላ ምንም ትርጉም የለውም። የትኛው ስልጣን ነው የሚያስረክበው? ተመልሶ ኢየሱስ ክርስቶስ የእስራኤል ምድር ላይ ሲያደርገው የነበረው ተአምር ይሰራል ልትለኝ ነው እንዴ? ታዲያ የትኛው ስልጣን ነው ኢየሱስ ክርስቶስ ጋር ያለው ስልጣን? በቃ ይገዛል ከተባለ ይገዛል። ከደጋግ ሰዎች ጋር ይገዛል። ፈጣሪውን ያመልካል። ከዛ በኋላ ይሞታል። እሺ ያው እሱ አሁን እንግዲህ አንተን ያልከው ይሞታል የሚለውን ነገር እኔ ሁለት ሞት የለም ብዬ ነው ማምነው። ሞት አንድ ነው። የትኛው ሞት? ሞት አንድ ነው። ሞት የስጋ ሞት ነው። ሌላ ሞት የለም። መች ሞት ታዲያ? ሐዋርያት ሥራ ምዕራፍ 2 ላይ ያለው ዘባዴ ቁጥር 2 እኮ ይሄ 3 ቀን ሞተ የሚለውን ነው። እሱ በአንተ ሐሳብ እንሄድ እንኳን ራሱ እኮ ሞት እኮ አይደለም፣ ከባድ እንቅልፍ እኮ ነው። ከዛ 3 ቀን በኋላ ተነስቶ ሞት አለ እንዴ? ሞት ማለት እኮ በቃ ሞት እኮ ነው። ሞት ነው። ሞት ማለት ትሞታለህ፣ እስከ ፍጻሜ ድረስ ትቆያለህ እንጂ በ3ኛ ቀን ተነስተ ሙተዋል። የምን ሞት ነው? ከባድ እንቅልፍ እኮ ነው እሱ። ድቃስ ነው በለው። 3 ቀን ታዲያ ሞት ይባላል? ሞት ማለት ስጋ ከአጥንትህ፣ ደምህ ከስጋህ፣ ነፍስህ ከስጋህ ሲለያይ ነው። አንተ ዱቄት ስትሆን ነው እንጂ ያለምንም እንትን በበስበስ እንደዚህ ያደረገው ከሞቶ አስነሳው በ3ኛው ቀን ትርክ ምርኪ ተረት ተነቡ። ኢየሱስ ክርስቶስ እኮ አንዴ ሞተዋል። ስለዚህ ድጋሚ አይሞትም። ምን ማለት ነው? የ3 ቀን ሞት የሚባል ነገር አለ እንዴ? ውሸት ነው። የ3 ቀን ሞት የለም። አይ ውሸት ሳይሆን አሁን እንቅልፍ ነው የሚለው ነገር ያስኬዳል። ጥሩ ነው። ነገር ግን ምንድነው መሰለህ ባቢ ሐሳብህን በደንብ በቃ የፍንትጓ አድርገህ መግለጽ ብችል ደስ ይለኝ ነበር። እዛ ጋር አሁን ይገዛል ያልከው ነገር ጳውሎስ ምን ማለት እንደፈለገ አላውቅም። የቆሮንቶስ 15ን ያብራራበት መንገድ የሆነ የገባኝ ይመስለኝ ነው። እኔ እኮ አይደለም ማስረዳ፣ አንተ ራስህ መረዳት አለብህ። አንተ ስታወራ ነበረ እኮ ሁለት ፍጻሜዎች ነው የፈጠርከው አንተ አይደል?
ከዛ ደግሞ ኢየሱስ ክርስቶስ ሁለቴ ወደ ሰማይ አረገ ብለህ ስታወራ ነበረ አይደል? ኢየሱስ ሁለቴ ወደ ሰማይ እንደሚያርግ ነው ስታወራ የነበረው አይደለም? አንዴ ነው ኢየሱስ ያደረገው። በእርግጥማ እሱ እንደ መጽሐፉ እኮ 3 ጊዜ ነው ወደ ላይ ወጥቶ የተመለሰው እኮ ኢየሱስ እንደሰማው 3 ጊዜ። ይሄ መጀመሪያ ነበረ ከዛ እንደዚህ ነው አይደለም? በደንብ ስማኝማ እንግዲህ በደንብ ስማ። እሺ ይኸውልህ የመጀመሪያው እርገት ምድር ላይ ካገለገለ በኋላ ሞተ አይደል? ከሞተ ተነሳ፣ እግዚአብሔር ያስነሳው። ከተነሳ በኋላ ምን ሆነ? ስልጣን ሊቀበል ሰማይ ሄዶ ስልጣን ተቀብሎ መጣ። ማስረጃ ከተባለ ማርያም ምን አላት? አትንኪኝ ወደ አባቴ አላረኩምና አላት ይላል። ከዛስ አትንኪኝ ካላት በኋላ ምዕራፍ 20 ቁጥር 28 ላይ ሄድና ና ጎኔን ያው አለው ይላል። ማንን? ቶማስን። ወደ ሰማይ ሄዶ ከመጣ በኋላ የተከበረ ቦታ ሄዶ ስልጣን ተቀብሎ ከመጣ በኋላ ነው ጎኑን ይነካው የሚባል ትምህርት አለ። ሌላ ቦታ ግምት ነው። አይ የሰማሁትን ነው። ግምት ነው የሰማሁትን ነው። የሰማሁን ሳይሆን አንተ ተቀብለኸዋል አንተ ይመስላል። እና ማርያም አትንኪኝ ብሎ ምን ሲያደርግ ነው? አትንኪኝ ወደ አምላኬና ወደ አባታችሁ ወደ ምንድነው? ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አላረኩምና አለ። ከዛ በፊት ሲነኩት አልነበረም ኢየሱስ? ከመነሳቱ በፊት እሱ ከመሞቱ በፊት ነው። ሞቶ ከተነሳ በኋላ ማንም አልነካውም። ሞቶ ከተነሳ በኋላ ነው እንደዛ ያላት። ሞቶ ከልክ ሲነሳ ከመቃብር መጥቶ ሲመጣ እየጠራጠሩ ነበር። መንፈስም ያዩ መሰላቸው ምናምን ይላል። እሺ ከዛ አትንኪኝ አላት ይላል። አትንኪኝ አላት ይላል። ወደ ሰማይ ሄዶ ስልጣን ተቀብሎ ከተመለሰ በኋላ ቶማስ ግን ነካው የሚባል ትምህርት አለ። ልካኝ ዳብሰኝ ምናምን ያለው አና በጎን ያስገባና ቁስሉን እየው ምናምን ብሎ ጣተን አስገባን ምናምን። ሌላው ልክ የማቴዎስ ወንጌል 28 ላይ ከተነሳ በኋላ ለደቀ መዝሙርቱ ታየ እስካረገበት ጊዜ ድረስ ይላል። እየነገራቸው እያስተማራቸው ይላል እስካረገበት ድረስ። አራቱም ወንጌላት ላይ አረገ የሚላል አራቱም ላይ። ከዛ ይመጣና ልክ ጳውሎስን በስንተኛ ቀን ያረገው ተነሳ አረገ ነው እኮ። በስንተኛ ቀን ያረገው? ከሞት እንደተነሳ በስንተኛው ቀን ያረገው? ቀን አይናገርም። ይኸውልህ ሌላው ደግሞ ምንድነው መሰለህ? ለምሳሌ ጳውሎስን በብርሃን መታው ኢየሱስ የሚባል ነገር ሰምተሃል አይደል? ሐዋርያት 19 ላይ በብርሃን በመታው ሳለይ በመታው ቅጽበት እግዚአብሔር ከሰማይ ሁለተኛ ቤተክርስቲያን ስትፍረከረክ ቤተክርስቲያን ስትበታተን ጳውሎስን ሊያስነሳው እግዚአብሔር ኢየሱስን ወደ ምድር እንደገና ልኮት ነው ጳውሎስን የቀባው የሚባል ትምህርት አለ። ወዮ ይሄንንም ተቀብለህ ነው? እነዚህን ምን ያልተቀበልነው አለ እናቴ ልጅ እኮ ተረት ከተመቸማ እንግባባማ። ተረት የሚመች እኮ ምን ተረት ታዲያ እንዳለ ተጭኖብን ጎብጠን እኮ ነው ያለነው። እኔ እኮ ጎባጣ ነኝ፣ በደንብ አላየኝም እንጂ ባቢ ቪዲዮ ልከት ቀና በል። ሲጀመር ጳውሎስ የሚባለው እኮ ጳውሎስ የሚባለው አንድ ፖለቲከኛ ሰው ነው። እረፍ ሌላ መስመር አትሂድ። አሁን በቃ ይሄ ነገር ነው የተጫነብን። ይሄን ያጎበጠን ግራ አጋባን። ይሄ ነው እያልኩ እኮ እንትን አራገፈ ቀና በላት። ይሄ ተረቱና ትርኩ። ስለዚህ ታዲያ ከዛ ለመውጣት አይደለ? ከዛ ረገረግ ለመውጣት አይደለ የምታገለው? ከዛ ነቅሎ የሚያወጣኝ አጥቼ እንጂ እሺ ይሄን ይመስላል ያለው ይሄ ነው። እና ኡስታዙ ነቅሎ ካላስወጣ ማን ያስወጣል? ኡስታዝ ወይ እባክህ መቀለጃ አድርጎኛል እሱ ዝም ብሎ ማለት በቀልቁም ነገር ነው የሚያወራው። አንተ ኧረ ሲፈልግ የወጀ ትምህርት አምጥቶ አናት ይለኛል። ሲፈልግ ምን ይላል? ሲፈልግ ደግሞ ሰይጣንና እግዚአብሔር መስዋዕት ሁለቱም ይቀበላሉ። ኧረ እሱ ማተኛ ነው። ተው በመጽሐፍ ቅዱስ መሰረት አድርገው ነው። ለማንኛውም ተመለስ ወደ ኢየሱስ ክርስቶስ መምጣት ተመለስ። እንዴት ነው የሚመጣው ኢየሱስ ክርስቶስ? እዛ ይመልሰኛል። በቃ እኔ አልቻልኩም፣ መልሱን አልቻልኩም። ባቢ ሜሮንን ላስገባትና እሷ ጋር ታወራለህ። ምን ውስጥ ነህ ደግሞ መዝሙር ትሰማለህ?
ይሄ መዝሙር በመዝሙር ኦርቶዶክስ ደግሞ ሐሳብ ሳይኖራት መዝሙር ከበሮን እየደለቁ ሜሮን ነይ እስኪ ጎብጬን ያለው ታላለም በመጽሐፍ ቅዱስ አስተምሮ ኢየሱስ ክርስቶስ ይመጣል፣ ስልጣኑ ያስረክባል። ከዛ አላለም። ከዛ ፍጻሜ ኢየሱስ ይሞታል፣ ይከንፋል። በመጀመሪያ ይመጣል፣ ከዛ ኃጢአተኞችን ያጠፋል፣ ከዛ ከደጋግ ሰዎች ጋር አምላኩን ያመልካል፣ ስልጣኑን ያስረክባል። ከዛ በኋላ ኢየሱስ ክርስቶስ ይሞታል። ከዛ በኋላ ፍጻሜ ይፈጸማል ማለት ነው፣ ይከሰታል። ምድር ትጠፋለች። ከዛ በኋላ እንደ አዲስ የሆነ ቦታ ላይ የሰው ልጆችን ይነሳሉ። ከዛ በኋላ ሄደው ዱቅ ብለው ፍርዳቸውን ይቀበላሉ። ከዛ በኋላ ኢየሱስ ክርስቶስ ቁጭ ብሎ አምላኩን እየተመለከተ እንትን ይላል ማለት ነው። እንደዛ አይደል እንዴ የሚለው? እግዚአብሔር አምላክ ዘንድ መኖሪያ እናደርጋለንና ምን እያለ የሚያወራው እኮ ገነት እገባለሁ ማለት እኮ ነው። ኢየሱስ ራሱ ገነት ይገባል። በገነት መኖሪያ ያለው ኢየሱስ ክርስቶስ መኖሪያ ያለን ብሎ ሲያወራ ነበረው። ደግሞ በገነት ይጠጣሉ የወይነ ጠጅ በገነት ይጠጣሉ ሲል እናየዋለን። ከሳሽ አይደለም ሁላ ይላል። አሁን ይሄ ሞት የሚባለው እዛው ላይ ይሄ እንትን አንደኛ ቆሮንቶስ 15 ላይ እኮ እዛው ላይ የኋለኛው ጠላት የሚሻሩ ሞት ነው የሚለው። እንዴት ነው የምትረዳው? ሁሉን ከጉልበታቸው ያስገዝቷልና ነገር ግን ሁሉ ተገዝቶለታል ሲል ሁሉን ካስገዛለት መሆኑን ግልጥ ነው ካለ በኋላ ሁሉ ከተገዛለ በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዛን ጊዜ ልጁ ራሱ ደግሞ ሁሉ ዳስገዛለት ይገዛል ይላል። እዚህ ላይ ሞት የሚለው ራሱ ገብቷል። ከ24 ጀምሮ ስናነበው 26 ላይ የኋለኛው ጠላት የሚሻረው ሞት ነው የሚለው ኢየሱስም ነው ወይስ ሌላ አካል ይሆን? እዚህ ጋር ነው ኢየሱስ ራሱ ጀምሮ ከ24 ኢየሱስ ራሱ ነው ይሞታል። ኦኬ አሁን ዱከም ያውቀዋል እኮ እንትን እኮ ነው እያደረገ ያለው ላለመቀበል ነው መከራውን እየበላ ያለው እንጂ ያውቃል እኮ አውቆ ነው። ከበደኝ እኮ መመለስ አልፈልግም እንዴት ነው አልገባኝም የሚለው አውቆ ያለው ሞቷል ብሎ አምኗል እኮ አሁን ሞቷል። ሁለተኛ ሞትም እንደዛ ያለ እየተከራከረ ያለው ነገር ግን ሶስት ቀን ሞት የሚለውን ጠቅሷል። አውዛ ላይ ደግሞ ማስረጃ ይሄው አንደኛ የዮናስን ታሪክ ራሱ ኢየሱስ ዮናስ በአሳ ነባሪ ሆድ 3 ቀን እንደቆየው የሰው ልጅም በምድር ልብ 3 ቀን ከ3 ሌሊት ይቆያል ብሎ ተናግሯል። ዮናስን ስናየው ደግሞ አልሞተም፣ እንደውም ለእግዚአብሔር ጸልይ ነበር በአሳ ነባሪ ሆድ ውስጥ ሆኖ። ኢየሱስም ስናየው ደግሞ ሐታ በማግስቱ በሰንበት ምንድነው እነ መቅደላዊት ማርያም ምናምን በሄዱበት ሰዓት ሽቶ ይዘው ሄደው ነበር አይደል እንዴ? ለምን ነው ሽቶ ይዘው ሄደው? ከተቀበረና መቃብር ውስጥ ከሆነ ከሞተ አንድ ሽቶ የሚያስፈልገው ወይ ለቁስለኛ ለታመመ ሰው ነው አይደል? በዛ ላይ መቃብሩ እንደ ቤት ያለ ነው ከሆነ እንጂ መቃብሩ እንደዚህ ወደ ውስጥ ተጎሩ እንትን ተብሎ እንትን የተባለ እንደውም ድንጋይ ተፈንቅሎ ነበር፣ አልተፈነቀም ነበር። ራሱ የሚለው የሆነ እንትን ውስጥ ነው የተቀመጠው ኢየሱስ ማለት ነው። ይሄ ራሱ አንድ አወዛጋቢ ነገር ነው። የዛኔ ነው መግደላዊት ማርያም ሽቶ ይዛ ሄደችው። አው በእንትን በማግስቱ ምናምን ይላል መጨረሻ ላይ ሁሉም ወንጌላቶች መጨረሻ ላይ አሁን ለምሳሌ ሲቆይ የዛኔ ነው አይደል? ወዴት እንደወሰዱት እነዚህ ሰዎች ወዴት እንደወሰዱት አይሁዳውያን ማለት ነው ወዴት እንደወሰዱት አላቅም። በነበረበት የለም ብላ ታው ተመለሰች አይደል? አው ተመለሰች ይላል። ሌላ ቦታ ላይ ደግሞ ድንጋዩን መፈንቀላቅቷት ተመልሳ ምናምን ሄዳ ይሁን ሰው ይዛ መጣ ምናምን ስትመለስ ደግሞ ያ ነገር እንትን እንደተባለ የሚጋጭ ሐሳብ ነው ያለው። ዞሮ ሽቶ ይዘው ለምን ሄዱ የሚለው ራሱ አንድ ጥያቄ ነው። ለማንኛውም ኢየሱስ ሞቶ ከተቀበረ ሽቶ ለምን አስፈለገ? ሽቶ የሚያስፈልገው ለቁስለኛ ነው። ያኔ ያንን ቁስል እንትን ተቀብቶ እንዲድን ማለት ነው። ስለዚህ ይሄ ራሱ አንድ ጥያቄ ምን ይሰራለታል ለቁስለኛ? ለቁስለኛማ ያን ቁስሉ ምናምን ተቀብቶ እንትን ይላል። እንደዛ ይደረጋል። አሁን ሰው እኮ እየፈጋ ያለው ምንድነው? ኢየሱስ ክርስቶስ በእውቅና አምላክ እናድርገው ነው። ፊርማን በማሰባሰብ ኢየሱስ አምላክ እናድርገው ነው እንጂ እኮ መጽሐፍ ቅዱስ ራሱ አምላክነቱን አይገልጽም። መከራ ነው አምላክነትን ፍለጋ መጽሐፍ ቅዱስ ውስጥ ሲጀመር አንድ አምላክ
ካለበት የክብር ዙፋንን ወርዶ ምድር ላይ መከራውን በልቶ ለሰው ልጆች የኃጢአት ስርየት ተሰቅሎ እየተገረፈ እየሞተ በሶስተኛ ቀን እየተነሳ አምላክነቱ አይናገርም? አምላክነቱ እኔ አምላክ ነኝ ለዚህ ነው የመጣሁት አይልም? በቃ ከዛ ደግሞ ቃላትን እየገጣጠመ አምላክ እናድርገው። አሁን ቀጥይ እኔ ብሎ ያልተናገረው እንዳይገሉት ነው የሚሉም አሉ። ምን ትላለህ? እኔ አምላክ ነኝ ብሎ ያልተናገረው እንዳይገሉት አምላክ ነው እንዳይገደል ፈርቶ አምላክነቱን ያልተናገረው አምላክኑ ራሱ አምላክ ነኝ ካልኩ ይገሉኛል ብሎ ፈርቶ አምላክነቱን አልተናገረም። ሰዎች የፈጠሩ ሰዎች እንዳይገሉት አምላክ ነኝ አላላቸውም፣ ደበቃቸው አምላክ መሆኑ። ልክ አንድ ሌባ የሆነ ቤት ውስጥ ገብቶ ወይ የሆነ ሱቅ ውስጥ ገብቶ ሌባ ነኝ አይልም፣ ይያያዛል፣ ችግር ይደርስበታል። እንደዛ ማለት እኮ ነው። ምን አይነት ቀልድ ነው እኮ ዮሐንስ 10:30 እያልን እኮ ይጠቅሱልሃል። እኔ አምላክ ነኝ ስላለ ነው ሊገሉት የፈለጉት አይደል እንደሚሉት እኮ ጭራሽ አስበዋል። አይሁዶች ኢየሱስ አምላክ መሆኑን ነግሯቸው አምላክ መሆኑን አምነው ሊገሉት አስበዋል። እንደዛ ነው እኮ የሚሉት። እዛ ፓርት አይተህ ከሆነ እኔን አብ አንድ ነን ሲል ድንጋይ አንስተው ነበረ። ከዛ ክርስቲያኖችን ማስረጃ በሚያወጡት እኔ አምላክ ነኝ ብሎ ስላለ አምላክነቱን ስላወቀ ነው ሊገሉት የፈለጉት ምናምን ይለዋል። እኔ በጣም ነው የሚገርመው። ሲጀመር አይሁዳውያን ኢየሱስ ክርስቶስ አምላክ ነው በአምላክነትም አልጠረጠሩትም። ራሱ አይሁዳውያን የጠረጠሩት ምንድን ነው? የሐሰተኛው ነብይ ነው ብለው ነው እንጂ አምላክ ነው ብለው አልጠረጠሩትም። አምላክ ነው ብለው የመጡት በኋላ የመጡ ክርስቲያንን የሚሉ ሰዎች እንጂ አይሁዳውያን ኢየሱስ ክርስቶስ አምላክ ነው አምላክ ነኝ ስላለ አምላክ እንዳይሆን አምላክ ሊሆን ይችላል የሚል ሐሳብ እነሱ ውስጥ አልነበረም። ውሸት ነው፣ ውሸት ነው። እንዴት ነው አንተ አስተማሪ የምትሆነው? እንዴት ነው ነብይ የምትሆነው? አንተ በእንትን ተወልደ ቃሉ መጥራት በጣም ይደብራል ብለው ነው የሚያምኑት እንጂ አምላክነቱ አይሁዳውያን ጠርጥረው አያውቁም። እንደዛም ብለው እንትን ብለው አያውቁም። አይሁዳውያን አይሉትም ራሱ አሁንም ድረስ ይስቅብሃል። አይሁዳውያን ኢየሱስ ክርስቶስ አምላክ ነው ብለህ ብትላቸው ይስቅብሃል። አይሁድ ሞኝና እንደ ይላል የልጃችን ልጅ ነው አምላክ እያልክ ያለው አምልከን ችግር የለውም ይላል። አይሁዳውን ብትጠይቀው ጣዖት አምላክ ሰው አምላክ ይኮነ አንደ እስራኤላዊ እኮ ነው የምታመልከው ነው የሚለው እኮ አንድ አይሁድ እንደዛ ብለህ ከነገርከው። ድሮም እንደዛ ነው። ሐሰተኛ ነብይ ነው ብለው ነው እንጂ እንዴት ነብይ ነኝ ይላል? እንዴት በፈጣሪ የተመረጥኩ ሰው ነኝ ይላል? እሱ እነሱ እንደሚያምኑት ድቃላ ነው ብለው ነው የሚያምኑት። ድቃላ ሆኖ እንዴት እንደዚህ ይላል ነው እንጂ አምላክ ስለሆነ ለኃጢአት ስርየት ስለመጣ በስጋ ስለተገለጠ ክርስቲያን ነን የሚሉ መሀይማን ናቸው። ከዛ በኋላ ተነስተው ይሄ ታሪክን የጻፉት ሰዎች በራሳቸው ፍላጎት ማለት ነው። ውሸት ነው። አይሁዳውያን ተአምሩ ከበዳቸው እንጂ የኢየሱስ ክርስቶስ ማንነት በሰውነት ነው የሚቀበሉት። እዚህ ጋር ደግሞ ቃል ነበረ፣ ከዛ በፊት እንደዚህ ነበረ፣ እግዚአብሔር ዘንድ ነበረ። እግዚአብሔር እኮ ሰማይና ምንድነው እንፍጠር ሲል ሐሳብ ሲያቀርብለት ነበረ። ይሄ ተረትና ትርክት ነው። ከአብርሃም በፊት ነበርኩ ሲል ነበረ። አብርሃም የሰው መጀመሪያ አይደለም። ውሸት ነው። ራሱ ዝም ብላ እያንዳንዱ በጠይቀው ሰው ሌላ መጠይቅ ምንም አያስፈልግም። የሰው ልጅ ለምን ቤተክርስቲያን ገብቶ አምልኮ ይፈጽማል? እንዴት ነው አምልኮ የሚፈጸመው? ሰው ምንድነው? አፈጣጠር እንዴት ነው? ተፈጥሮ ምንድነው የሚባለውን ጥያቄ ማንሳት ራሱ ወንጀል ነው በክርስትና እንደኔ ማለት ነው። መጠየቅ ያለብህ ኢየሱስ ክርስቶስ ምንድነው? እንዴት ነበሩ? እንደው ሐሳብ ያቀረበው ከስላሴዎች ማለት የትኛው ነው ብለህ ብትጠይቀው መልስ የለም። ኢየሱስ ክርስቶስ አምላክነቱ አምላክ ሆነ ለምን አልተናገረም? በቃ እዚህ ጋር ትቆማለህ። ወርደህ የማይጠየቅ ጥያቄ የምትጠይቅ ከሆነ ሌላ ነገር ነው። እንደውም ሐሳቡን መቀበል ነው ከስር መሰረቱ ነው መስተካከል ያለበት ብዬ ነው የማምነው። እኔና ራሱ መከራችን በላን እኮ ኢየሱስ በእውቅና አምላክ እናድርገው እየተባለ ፊርማ እየተሰባሰበ አይደለም። በቃ እስራኤላዊ ሰው ነው፣ ምንም አያውቅም። እኔ በምድር አሁን አለሁ የለሁም አያውቅም። ኢየሱስ ምንም አያውቅም። ይሄ ነው። ደካማ ሰው ነው፣ የተወለደ ሰው ነው፣ ከማህፀን
ክንዋኔ በኋላ ከ9 ወር በኋላ የተወለደ ሰው ነው። መጽሐፍ ቅዱስ እንደዛ ነው ብሎ የሚያወራው። በነገራችን ላይ አሁን መጥተህ ጎረምሳ ካልክ ሰው ይቆጣል እኮ ይላል እኮ መጽሐፍ ቅዱስ። ልጅ ነበረ፣ ወጣት ነበረ፣ የምናምን እድሜ ነበረ፣ በቁመት አደገ፣ በመንፈስም ጠነከረ ነው እያለ አይደል የሚያወራው መጽሐፍ ቅዱስ። ልትክደው ነው? እና አውሩ በጣም ነው የሚገርመው። ቅርብ ነገር ለነኚህ ከ12 ሐዋርያት ውጭ ላሉት እኮ በምሳሌ ነበር የሚያስተምራቸው ማለት ነው። ሌላ ቦታ ላይ እነሱን እንደውም ዮሐንስ ወንጌል ምዕራፍ 10 ላይ እናንተ ከበጎቼ ስላልሆናችሁ አታምኑም ይላችኋል። በጎቼ ድምጼን ይሰማሉ፣ እኔም አውቃቸዋለሁ ይከተሉኝማል አለ። እነኚህ በጎች የተባሉ 12 ሐዋርያት ኢየሱስን የሚከተሉት እንትኖች ኢየሱስን እንደሚያውቁት እንደሚያምኑት፣ እነሱ ግን እንደማይከተሉት ነው እየተናገረ። አይግባቡም ነበር ከነኚህ ከአይሁዶች ጋር ማለት ነው። እንትን ላይ የሉቃስ ወንጌል ምዕራፍ 8 ቁጥር 10 ላይ እርሱም እንዲህ አለ፣ ለእናንተ አለ የእግዚአብሔር መንግስት ምስጢር ማወቅ ተሰጥቷችኋል አላቸው 12 ሐዋርያት ማለት ነው። ሌሎች ግን አለ እያዩ እንዳያዩ እየሰሙም እንዳያስተውሉ በምሳሌ ነው አላቸው። ይሄ ነገር ፌር ነው ባቢ? ለሌሎቹ በምሳሌ ግን ለነኚህ ለ12ቱ የእግዚአብሔር መንግስት ምስጢር ግን ተገልጦላችኋል፣ እኔ እንዲገባቸው ተደርጓል። ሌሎቹ እንዳይገባቸው ከተደረገ እነኛ አይሁዶችስ ምንድነው ጥፋታቸው? ለምን እኔ ትጠይቀኛለሽ? እኔ ራሴን የቻልኩ ሰው ነኝ። የራሴ መንገድ ያለኝ ሰው ነኝ። ምናልባት ኢየሱስ ክርስቶስ አምላክ ነው ብለው የሚያምኑ ሰዎች ካሉ ገብተው ማስረዳት ይችላሉ እንጂ እኔና ዱከም በኢየሱስ ክርስቶስ እኔና ዱከም ራሱ አንገናኝም። እኔና ዱከም ትንሽ ነው። ለዛ እኮ ነው በግልጽ አያስተምራቸውም ነበር። እንደሚነግረን ከሆነ እኮ ዘሬ በግልጽ አያስተምራቸውም። እሱ አሁን እኔን አባንደን ብሎ ሲል እነሱ አሁን የተረዱበት መንገድ በሌላ ነው። እንደገና እነሱ ለማስረዳት ሲጣጣር ነው የምታገኙ። ጥቅስ አምጥቶ ምናምን እንዴ ራሱ ድንጋይ ያነሱት እኮ ለምን እንደሆነ እንኳን ራሱ አያውቅም። ኢየሱስ ምን አለ? ከአባቴ ብዙ መልካም ስራ አሳያችሁ፣ ከእነርሱ ስለማናቸው ስራ ትወግሩኛላችሁ ብሎ መለሰላችሁ። አያውቅም። ከዛ ደግሞ አይሁድ ምናምን ስለ መልካም ስራ አንወግርህም፣ ስለ ስድብ አንተም ሰው ስትሆን ራስን አምላክ ስለማድረግህ ነው እንጂ ብሎ መለሱለት። ኢየሱስም እንዲህ ብሎ መለሰላቸው። ያኔ በትክክል እነሱ እንዲረዱ ስላልተደረገ ከላይ ጀምሮ እኮ በሚናገረው ነገር እኮ ይገባቸው ነበረ፣ ግን እንዳይገባቸው ስለተደረገ ነው ይሄ ሁሉ አንተን ማለት ነው። ኢየሱስ ምን አለ? እኔ አማልክት ናችሁ አልሁ ተብሎ በህጋችሁ የተጻፈ አይደለምን? ወጣይቃችሁ ሲጀመር በህጋችሁ የተባለው እነኚህ ዘፍጥረት ራሱ እዚህ ላይ ኢየሱስ ዋሽቷል። በነገራችን ላይ እዚህ ላይ ራሱ አንድ ትልቅ ጥያቄ ይፈጥራል። መዝሙረ ዳዊት ላይ ነው ያለ ይሄ ጥቅስ ማለት ነው። ራሱን ለማዳን ብሎ ነው እዛ ሄዶ የጠቀሰው ወይስ ተዋሽቶበት ነው በሚለው ይሄ ራሱ አንድ ጥያቄ ነው። ምክንያቱም ህግ የተባለው የሙሴ ህግ ከሆነ እዛ ህግ ውስጥ ይሄ ጥቅስ የለም። እዛ ላይ መጽሐፍ ሊሻራቻ ምናምን እዛ የእግዚአብሔር ቃል የመጣላቸው አማልክት ካላቸው እኔ እግዚአብሔር ልጅ ነኝ ስላሉ እናንተ አብ የቀደሰውን ወደ ዓለም የላከውን ተሳደባላችሁ ታላችሁን አለ። እንደዚህ ሳይግባቡ ነው የሚለያዩት። በነገራችን እስከ መጨረሻው ሲነበብ ሳይግባቡ ጠፋ ነው የተሰወረ ነው የሚለው። ለምንድን ነው ሲባል እነሱ እንዲገባቸው አይደለም፣ አይገባቸውም እሱ የሚያስተምራቸው። ሌሎቹ ግን ይገባቸዋል። ምክንያቱም የኢየሱስ በግ ስለሆኑ ተከታዮች ስለሆኑ ማለት ነው። እና ይሄ ፌር ነው ወይ የሚመልስ ለክርስቲያን ካለ አይገባ። ክርስቲያኖች ካላችሁ ከታች ገብታችሁ እንትን ማድረግ ትችላላችሁ። በነገራችን ላይ አዎ መፍራት የለባችሁ፣ መብት አላችሁ። የተከበረ በጣም እንትን ያለ መብት አላችሁ። ችግር የለውም። ገብታችሁ ማንም ሰው ሳይነካችሁ ኢየሱስ ክርስቶስ አምላክነት የፈለጋችሁትን እንትን የማድረግ ሁሉ መብት ነው ያላችሁ። ስለዚህ ግቡ፣ መፍራት የለባችሁም። ያስፈራሯችኋል። በነገራችን ላይ እዛ ቤት ከገባችሁ በጣም እንትን ነው፣ በጣም ከባድ ነው እየተባሉ ነው። ያሲው ጳውሎስ ገላትያ ላይ ምን እንደሚል ታውቃለህ? አደገኛ ንግግር ይናገራል ገላትያ ላይ ያለ መሰለህ። መላእክት ያሏችሁን ራሱ ተቀበሉ። ቀጥል ይቅርታ። ገላትያ ላይ መላእክት ያሏችሁን ራሱ አትቀበሉ ነው የሚለው። መላእክት ያሏችሁ ተቀበሉ ነው የሚለው። ራሱ ከየት እንደሚያመጣው ባይታወቅም ማለት ነው።
ጳውሎስ ነው እንደዛ የሚለው? ለራሱ የሰይጣን መልእክተኛ አድርጎ ነው መላእክት ያሏቸው እንዳትቀበሉ የሚለው እነዚህን ራሱ ዝርዝሮች ብነግርህ ትገረማለህ። እስኪ ለእስራኤል ያዳላል ራሱ። እስኪ እነዚህን ባህሪዎች ወይም እነዚህን ድርጊቶች በማን ላይ ነው የሚታዩት? አሁን ላይ ማህበረሰቡ ላይ ማለት ነው። ላንብብና ከዛ የሚቀጥለውን አነባለሁ። ለራሱ የሰይጣን መልእክተኛ ቁጭ አድርጎ መላእክት ያሏችሁ እንዳትሰሙ ብለዋል ጭራሽ ጳውሎስ። ያለ መሰለ መንፈሳዊና ስጋዊ ህይወት እያለ ይተርካል። ነገር ግን እላለሁ ገላትያ ምዕራፍ 5 ቁጥር 16 ላይ ነገር ግን እላለሁ በመንፈስ ተመላለሱ የስጋን ምኞት ከቷት ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እነዚህም እርስ በርሳቸው ይቀዋወማሉ። ስለዚህም የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከህግ በታች አይደላችሁም። የስጋ ስራም የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ ዳራት፣ በክን ማምለክ፣ ሟርት፣ ክርክር፣ ቅንዓት፣ ቁጣ፣ እድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንም የሚመስል ነው። ቅድም እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም ብሎ ይላል። እነዚህ ከላይ የተዘረዘሩ ዝርዝሮችን ማለት ነው። እንዴት ነው የትኛው ማህበረሰብ ነው በአብዛኛው በእነዚህ ነገሮች የተጠመደ? እነዚህ ነገሮች ካደረጋችሁ የእግዚአብሔር መንግስትን እንዳታስቡ። እነዚህን ነገሮች በማድረግ የተጠመዳችሁ ማህበር ላይ የተዘረዘሩትን ማለት ነው። የእግዚአብሔር መንግስት አይወርሱም እያለ እየተናገረ ነው አስረግጦ። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የውሃ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ህግ የለም። የክርስቶስ ኢየሱስ የሚሆኑት ስጋን ከክፉ እና ከምኞቱ ጋር ያሉት ስ ብንኖር በመንፈስ ደግሞ እንመላለስ። እርስ በርሳችን እየተናነስን እየተቀናናን በከንቱ አንመካ ይላል። እንግዲህ ላይ የዘረዘርኳቸውን እንዴት ነው የሚታዩት? መቶ ባለቤቶች መጥተው እናደርጋለን። ወደ ቅድሙ ለህና ጋርን ራሱ እኮ እንዴት እያቃለለ እንደሚጽፍ ታውቃለህ? ጋርን ዘንድ ይላል። ገላትያ ምዕራፍ ላይ ነገር ግን በዚያን ጊዜ እግዚአብሔርን ሳታውቁ በባህሪያችሁ አምልክት ለማይሆኑ ባሪያዎች ሆናችሁ ገዛችሁ። አሁን ግን እግዚአብሔርን ስታውቁ ይልቅስ በእግዚአብሔር ስትታወቁ እንደገና ወደ ደካማ ወደሚናቅም ወደ መጀመሪያ ትምህርት እንዴት ትመለሱ? እንደገና ባሪያዎች ሆናችሁ ዳግመኛ ለዚህ ልትገዙ ትወዳላችሁን? እንናወርን ዘመንንም ዓመትንም በጥንቃቄ ትጠብቃላችሁ። ምናልባት በከንቱ ለእናንተ ደክሜያለሁ ብዬ ወንድሞቼ ሆይ እኔ ደግሞ እንደናንተ ሆኛለሁ፣ እንደ እኔ ሁኑ ብዬ እለምናችኋለሁ። አንዳችም አልበደላችሁኝም። መጀመሪያ ወንጌልን በሰበኩላችሁ ጊዜ ከስጋ ድካም የተነሳ እንደነበረ ታውቃላችሁ። ጋይም ፈተና የሆነባችሁን ነገር እናቃችሁትና ተጽፋችሁትን፣ ነገር ግን እንደ እግዚአብሔር መልአክ እንደ ክርስቶስ ኢየሱስ ተቀበላችሁኝ። እንግዲህ ደስ ማሰኘታችሁ ወዴት አለ? ቢቻልስ አይነ በሰጣችሁኝ ብዬ መሰክርላችኋለሁ።
እንኪያስ እውነቱን ስለነገርኳችሁ ጫላት ሆንኩባችሁ ሆነ። ጨረስ ቀጥል። ኧረ ምን ቀጥላለሁ? አይ ጸጥ ሲል ነው። ስለ ጳውሎስ እያወራ መሰለኝና በነገራችን ላይ ጳውሎስ በጣም አሁን ለምሳሌ ህግ ተሽራለች ምናምን ብሎ ተናግሮ ራሱ ህግን ሲፈጽም ምናምን ታያላችሁ። ኢየሱስ ከህግ አንዲት ከምትሻር ሰማይና ምድር ቢያልፍ ይቀላል ብሎ እሱ ግን ህግ ምንም ፍጹም አላደረገንምና ስለዚህ ተሽሯል ምናምን ይለናልና ከኢየሱስ ጋር በጨረሻ አይግባቡም እኮ ሰማይ ምድር ቢያልፍ ይቀላል ብሎ የተናገረው እሱ ግን ምንም ከንቱ ነው እያለ ይናገራል ያንን ህግ ማለት ነው። እና ጳውሎስ በጣም አደገኛ ሰው ነው። ጭራሽ ሐዋርያት ብሎ ነው የሚጠሩት። ሐዋርያ ለየትኛው እንትን እንደተላከ ባላቅም የሱ ሐዋርያ ሲጀመር 12 የመረጣቸው ኢየሱስ ራሱ 12 ነገር ስለሆኑ ነው። እሱ ግን ለየትኛው 13ኛ ነገር የለም እንጂ ለየትኛው ነገር እንደተመረጠ አናውቅም። እና ክርስቲያኖች ግን አሜን ብለው ተቀብለውታል። የኢየሱስን ተቃርኖ የሚያስተምርና አካል ሐዋርያ ብለው ተቀብለውታል እና በጣም ይገርማል። ያው ሁሉም ነገር በእውቅና ስለሆነ የአምላክን አምላክነት እንኳን በእውቅና እየተሰጠው ሐዋርያነት ቀላል ነው ብዬ ነው ማምነው እኔ። ሐዋርያ ስራ ላይ ራሱ ጳውሎስ በጻፈው ደብዳቤ ላይ ራሱ የሆኑ ሁለት ሰዎች ተመርጠው ነበር። ሁለት ሰዎች ተገኝተው እነኚህ የቀሩት ሐዋርያቶች ማለት ነው። እነኚህ በይሁዳ ፋንታ አንድ ሰው ሊመርጡ ፈለጉና ሁለት ሆኑባቸው። ከዛ እነኛ ሁለቱንም ማስገባት ስላልቻሉ ምን አደረጉ ይላል ዕጣ ተጣጥለው ማቲያስ ሲሆን ማነው የሚባለው ነው በይሁዳ ፋንታ የገባው ማለት ነው። ምክንያቱም ከ12 በላይ የሚጨመር ቢሆን ኖሮ ሲጀመር ዕጣ ራሱ አያስፈልግም። እነኛ ይገቡ ነበር፣ ሁለቱም ይገቡ ነበር። እና ጳውሎስ ደግሞ እኔ ከየት መጥቶ እንደገባን ያላቅም ለየትኛው ነገር እንደተላከ አላቅም። ምክንያቱም 12 ነገድ ነበሩ፣ እነሱ ነው 12 ሐዋርያ የተመረጠው። ሬነር እንዴት አደራችሁ? እንዴት ነህ? ሰላም ነህ? አልሐምዱሊላህ አልሐምዱሊላህ። እንዴት ናችሁ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደ ፕሮፋይልህ ምንድነው? አፈናፈና አልነቃውም ራሱ ድምጽህ ይቆራረጣል። ምን አልሽ? ተኝቼ ነው ያለሁት። በተግባር እያሳየ ነው የሚመስለውና አፈናፈና እያወራን ነው የሚመስለው። እንዴ የኔ ፕሮፋይል እንደዛ ነው? አው እንጂ አው ትንሽ የመታፈን እንትን አለው። አው ካፍንጫ በተይ እንትን ጥርዝ ነው፣ ለዛ ነው። አዶን ነው እንግዲህ አሞኝ ነው፣ ለዛም ይሆናል። ቀጥል እስቲ ዱከምን ጨመቁትና ወይ እንቀልለት ወይ ዳስቶካ አይቀጥል ወደ ክርስትና አክስት ተጨመቀ እኮ ምንም የቀረ ነገር እኮ የለውም። የዱከም እኮ ህይወት የለውም። ባቢ አተ ቆይ ካክስቴ ምን ፈለክ? አክስት ነው ያልኩህ እና ጨመቁት ይውጣለት ትላለህ። ሄደ አክስቴ ትልቅ ሰው ናት። አሁን ካክስቴ ምን ፈልገህ ነው?
አክስትህን ያልኩት አክስቴ ምን ፈለኩ አልኩኝ።